ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ክቡራን ተመልካቾቻችን የአእምሮ ሳይንስ ለሰላም ወንድሙ ነጋሽ በተከታታይ የሚያቀርብልን ፕሮግራም ነው። የነፃ አውጪ አእምሮ ከኒውሮ ሳይንስ አንጻር በሚል ባለፈው ሳምንት የጀመረውን ፕሮግራም ክፍል 2ቱን ይዞልን ቀርቧል። ወንድሙ እንግዲህ መድረኩ ያንተ ነው። አመሰግናለሁ ሲሳይ። ያው እንግዲህ ባለፈው ሳምንት ለማሳየት እንደሞከር ነው አንድ ሰው በልጅነት እድሜው ተነስቶ 30-40 ዓመት በጦርነት ውስጥ ወይ በሽምቅ ውጊያ በዚህ በነፃ አውጪ እንግዲህ በዓለም ላይ ይሄ የተለመደ ነገር ነውና ያ ሰው ምን ይመስላል፣ አእምሮን እንግዲህ ምን ሊመስል ይችላል፣ በሰላማዊ ኑሮ ምን አይነት ነገር ይፈጠራል የሚለውን ነገር ለማየት ከአእምሮ ሳይንስ ለማየት እንሞክራለን። ዋናው ነገር እንግዲህ ለማየት ባለፈው ሳምንት እንደሞከር ነው እንዴት የአንድ ሰውነት የአንጎል ክፍል በተለይ ስሜታዊ አንጎላችን እንዴት አድርጎ ቅርጹን እንደሚቀይርና እንደሚያድግ ያ ደግሞ በህይወት ላይ በሰላማዊ ኑሮ ላይ እንዴት ችግር እንደሚፈጥር እነዚህ ሰዎች እንዴት አድርገን የተሻለ ህይወት እንዲኖሩ መርዳት መቻል አለብን እንደ ምሳሌ አድርገን እና ኢራቅ የመሳሰሉትን ሀገራት በነበረው ጦርነት የአሜሪካን ወታደሮች ምን ያህል ተቆርጠው እንደነበርና ከዛ እንዴት እነሱን ከትሮማ ለማውጣት የተደረገውን ለማየት ሞክረናል። እንግዲህ ባለፈው ሳምንት እንዳልኩት እነዚህን ሰዎች እንደዚህ አይነት ችግር ያለባቸውን በዛ ውስጥ ያለፉትን ሰዎች ለመውቀስ ብሌም ለማድረግ ሳይሆን ያላቸውን የሚሰማቸውን ስሜት በማክበር እንዴት አድርጎ እነሱን መረዳት መቻል ከዛም አልፎ ደግሞ የሚድኑበትን ከዛ ነገር ነፃ የሚወጡበትን መንገድ ለማየት ነው የሞከርነው እንጂ ማንኛውንም ግሩፕ ወይም ማንኛውንም ለማግለል አይደለም። ሁኔታውን ችግሩን ከአእምሮ ሳይንስ አንጻር መነጽር ተረድተን በሀገራችንም በእንደዛ አይነት ነገሮች ያልፉ አሉ እና ወደፊትም ሊፈጠር ይችላል። ነገር ግን በተለይ ደግሞ በጦርነትም በተለያዩ ችግሮች ሰዎች በእንደዛ አይነት ነገር ሲያልፉ እንዴት አእምሯቸው ላይ ትሮማ የሚባለው ነገር ምን እንደሚመስል ከዚህ በፊት አይተናል። ነገር ግን ይሄኛው የበለጠ በእንደዚህ በጦርነት ላይ በግጭት ላይ እድሜያቸው ሙሉ 20-30 ዓመት ያሳልፉ ሰዎች ኖርማል ህይወታቸው ላይ ምን ያህል እንደሚረበሻቸው ለማየት ነው ሞከርነው። ባለፈው ሳምንት ያየነው አንድ የሰውነት የአእምሮ ክፍላችን ነው፣ በተለይ አሚግዳላ ወይም ደግሞ ስሜታዊ አንጎላችን ነው። ዛሬ ሌላውን የአንጎል ክፍል እንዲሁም ደግሞ 3 ኬሚካሎች የበለጠ 3 ኬሚካሎች ላይ ነው የምናተኩረው። ያን እናድርግና ሙሉ ግንዛቤ ይኖረናል። ከዛ በኋላ ደግሞ እንዴት አድርገው መዳን ይቻላል፣ ምን አይነት ነገር እየተሰራ ነው እንግዲህ ባለፈው ሳምንት ለማየት ሞክረናል። በተለይ ከአሜሪካን ወታደሮች ከአፍጋኒስታን እና ከኢራቅ ተመልሰው ምን አይነት ትሪትመንት እንደሚደረግላቸው ለማወቅ ሞክረናል። እንግዲህ ባለፈው እንዳየነው ሪቫይዝ ለማድረግ አንድ ወጣት በ14 ዓመቱ ጎሬላ ዋርፌር ጆይን ያደርጋል። እንግዲህ የቀሩትን 30 እና 40 ዓመታት እንግዲህ በዚህ በጎሬላ ዋርፌር በዚህ በነፃ አውጪ ሲከታተል እንግዲህ በህይወቱ በየቀኑ ስቃይ ውስጥ ነው፣ ለሽርሽር አይደለም የሚሄደው እና እንግዲህ የሱ ጓደኞቹ በጣም የሚወደው ጓደኛው መሳሪያው ነው፣ ገን ነው፣ ተራራው እንደገና ደግሞ አብሮት ዙሪያውን ያሉት በዛ ኮምሬዶቹ ናቸው። እንግዲህ ለዚህ የዚህ ሰው አእምሮ 30-40 ዓመት ወይም ከዛ የሚያነሰ ፐርፌክት ነው፣ ለዛ ዓለም ፐርፌክት ነው። ምክንያቱም በአእምሯችን በአሻራ ነው በምንኖረው ኖሮ አሻራ ነው። እያንዳንዱ በአእምሯችን በእያንዳንዱ ቀን የሚያጋጥመን ክፋት የሚያጋጥመን ጥሩም ሆነ ክፉ አእምሯችን ውስጥ እነዚህ ኒውሮን የሚባሉትን ነገሮች እንግዲህ ስንፈጠር 200 ቢሊዮን ኒውሮኖች አሉ። እያንዳንዷን በየቀን የሚያጋጥመን ነገር በዛ ሼፕ እየተደረገ ልክ ሸክላ በተለያየ ቅርጽ እንደሚሰራው ለዛ ቅርጽ ተዘጋጅቶ እንትን ብሎ ነው የሚሄደው አእምሯችን ውስጥ እና እንደዛ ያሳልፋል። እንግዲህ ያ ሰው እንግዲህ ከአንድ
ከተወሰነ ጊዜ በኋላ ሰላም ሲፈጠርና ፓርላማ ሲፈጠር ያ ጭንቅላት አሁንም አንድ ነገር ካልተደረገበት በስተቀር ኤክስፔክት የሚያደርገው ወይም ደግሞ የሚጠብቀው ከበባን ነው፣ መከዳትን ነው። እንደገና ኤነሚ ወይም ጠላት ከሌ እንደዚህ ነው የሚለውን ነገር አእምሮ ለዛ ነገር እንግዲህ በደንብ እንደ ሸክላ ስለተቀረጸ እና ይሄ እንግዲህ በሀገራችን ብቻ ሳይሆን በዓለም ላይ ሌሎችም ሀገሮች የሰው ልጅ ታሪክ ነው። እንግዲህ ወደኋላ ለመመለስ ሁልጊዜም ቢሆን ከዚህ ከሞዴል ጋር ለማየት እንግዲህ እንደዚህ ያለባቸው ሰዎች ይሄ ራዳር የምንለው ስሜታዊ አንጎላችን ክፍል ከሌላው ሰው ብዙ ስለቆየ የበለጠ ከኖርማል ሰው ያ ነገር በጣም ከፍ ይላል፣ ሳይዙ ስለሚጨምር እንግዲህ ያ መጨመር ደግሞ ሁልጊዜም ቢሆን በጣም ስሜታዊ እንዲሆን ያደርጋል ማለት ነው። በቀላሉ በምሳሌ ለማሳየት እዚህ ጋር እንደሞከር ነው አንዳንድ ሴኩሪቲ ጋርድ እንቁጠረው። ይሄ መካከለኛው እንትን ላይ አሚግዳላ የሚባለው ወይም ደግሞ እዚህ በሶስተኛው እንትን ላይ ራዳር የምንለው ቢጫው በመካከለኛው ላይ እነዚህ ናቸው እንግዲህ እኛን ወይም እንስሳትን ከአደጋ 24 ሰዓት የሚጠብቁ ፋይት ፍላይት ፍሪዝ የሚባለው። ሰማያዊ ሂፖካምፓስ የምንለው ይሄ ሚሞሪ የምንለው ነው። እንግዲህ ከልጅነታችን ጀምሮ እስከዛሬ ድረስ እያንዳንዱ ነገር ያሳለፍነው ነገር ሁሉ እዛ ውስጥ ነው። ሂሳቡም፣ ፊዚክሱም፣ የተወለድን ማን እንደሆን፣ እምነቶቻችን፣ ማጠላታችን፣ ማወዳጃችን ይሄ ሁሉ ነገር ታሪካችን በሙሉ እዛ ውስጥ ነው ያለው። እነዚህ ሁለቱ ነገሮች ናቸው እንግዲህ በእንደዚህ አይነት ጊዜ በጣም ብዙ ጊዜ ችግር የሚያጋጥማቸው እና ይሄ ቢጫ ወይም ደግሞ እዚህኛው ራዳሩ ላይ ቀይ የምንለው አንጎላችን ክፍል ከኖርማል አሁን ማውራው ስለ መካከለኛው እንትን ነው። ከኖርማል ሰው የበለጠ ይሄ ሴኩሪቲ ፋይት ፍላይት ፍሪዝ የሚሆነ አንጎላችን ክፍል በጣም በዚህ በጦርነትና በዛ አይነት ነገር ያሉ ሰዎች ሁልጊዜ ከፍ ያለ ነው በኤምአርአይ ስካን ሲታይ። ያ ማለት ምንድነው? እነዛ ሰዎች ሁልጊዜም ቢሆን በተጠንቀቅ ነው ያሉት። ሁልጊዜም ቢሆን አደጋ አለ። ለምሳሌ ያ የ14 የ15 ዓመት ልጅ ገና ጎሬላ ጦርነቱን ጆይን ከማድረጉ በፊት እንደምናየው ሴኩሪቲ በጣም ትንሽ ልጅ ነበረ። ልክ እንደ እድሜው ያ የአንጎል ክፍሉም እንግዲህ እንደዛ ነበር። ግን ከ30 ከ40 ዓመት ግጭት በኋላ የሴኩሪቲ ወይም ደግሞ ራዳር ከታች የምንለው አንጎል ክፍል በጣም ከሌላው ሰው ከኖርማል ሰው የበለጠ ይሆንና በቀላሉ ነገሮችን በሰላማዊ ህይወትም ሁልጊዜ ጦርነትንና ኤነሚን ወይም ደግሞ ቅድም እንዳየነው ከበባንና መከዳትን በዛ አንጻር ነው እንግዲህ የሚያየው ያ አእምሮ ለዛ ነገር ስለተዘጋጀ። እንግዲህ በአጠቃላይ ለማየት ያየነው ይሄ የአንጎላችን ክፍል እንኳን በጦርነት ጊዜ ቀርቶ በሰላሙም ጊዜ የእኛን እንስሳትን የሚጠብቀው የአንጎል ክፍል ነው። ነገር ግን በጣም ብዙ ስለሚሰራ በጣም ብዙ ጊዜ ጠዋት ማታ ራስን መጠበቅ፣ መከላከል፣ ማጥቃት ያ ስላለ እነዚህ ሰዎች ያ ሁሉ ካለፈ በኋላ ድለኛ ሆነው ህይወታቸው ተርፎ ካለፈ በኋላ ሰላማዊ ህይወት ላይ በጣም አስቸጋሪ የሆነ ነገር ያጋጥማቸዋል ማለት ነው። እንግዲህ ያንን እንዴት አድርገን እንረዳለን፣ እንዴትስ አድርገው መታከም ይችላሉ የሚለውን እንግዲህ ለማየት ሞክረናል። ያ ሪቫይዝ ነው እስካሁን ያደረኩት። ከዚህ ቀጥሎሳ የትኛው አንጎል ክፍል የትኛው ኬሚካል ነው የሚጎዳው የሚለውን እናያለን። እንግዲህ ይሄ እንዳልኩት ለነፃ አውጪ ወይም ደግሞ በሽምቅ ውጊያ ላሉ ሰዎች ሳይሆን በጦርነትም ላይ ለተሰቃዩ ሰዎች አነሰም በዛም የነዛን ያህል እንኳን ባይሆንም የእነዚህ ሰዎችም ችግር ያ ነው። በእርግጥ ጦርነት በሰላም በድርድር ይፈታል። ነገር ግን አእምሮ ውስጥ ያለ ነገር ካልተሰራበት እነዛ ሰዎች ይቸገራሉ ማለት ነው። እንግዲህ በሰላማዊ ጊዜ ኑሮ ለማስተካከል የራሳቸው ኑሮ ብቻ ሳይሆን ለአካባቢ፣ ለህብረተሰብ፣ ለሀገርም ችግር ስለሚሆን ያን ነገር የምንረዳበት መንገድ እንግዲህ በደንብ ማለት አለበት። ያው ባለፈው ሳምንት ለምሳሌ እንደገለጽኩት እንዴት የአንድ አንጎል ክፍል በሚሰራበት ጊዜ ልክ እንደ ጡንቻ እንደ እጃችን ወይም የተለያየ የአንጎል ክፍል ጡንቻ ሊያድግ እንደሚችል ያ ኒውሮፕላስቲሲቲ የምንለው ነው። እንግዲህ ያ መጀመሪያ ያየነው በጦርነቱ ምክንያት ይሄ ስሜት አንጎላችን አሚግዳላ ወይም ራዳር የምንለው እንደሚያድገው ሁሉ ይሄ የምናየው ጀርባ የለንደን ታክሲ ነው። የለንደን ታክሲ እንግዲህ እኔ ያላየሁም ከለንደን ውጭ ስፔሻል የሆነ ላይሰንስ ያስፈልጋል። ለዛ ስፔሻል ላይሰንስ ለማግኘት ሰዎች እስከ 3 ዓመት ያህል ኖሌጅ የሚባል ኮርስ አለ። ወደ 30-40 ሺህ መንገዶች፣ አካባቢዎች እንዴት አድርገው በቃላቸው እንዴት አድርገው ሳና ምናምን ሳይጠቀሙ እንዴት አድርገው እንትን ማለት እንደሚችሉ ያን
ተምረው ሲጨርሱ ነው ቃል ፈተና ይደረጋል። በዛ ሲያልፉ ነው ላይሰንሱን የሚያገኙት። ትልቅ ስራ ነው። በጣም ብዙ ገንዘብ የሚያስገኝ ስራ ነው። በየቦታው ከመንገድ ማንም ሰው አስቆማቸው ሊሄዱ ይችላሉ። ነገር ግን ሌላው ታክሲ ተራ ጠብቆ ወይም ደግሞ ከሴንተር ነው እንጂ ከመንገድ ላይ ማንንም ማንሳት አይችልም። እነሱ እንደፈለጋቸው ይሄዳሉ፣ ጥሩ እንትን ይላሉ። ግን ያንን ለማድረግ 3 ዓመት ያህል ወደ 40,000 የሚሆኑ የለንደኑን አድራሻዎች በደንብ ማጥናት መቻል አለባቸው። የእነዚህ ሰዎች ብዙ ጊዜ ጥናት የተደረገው በነዚህ ሂፖካምፓስ የሚባለው ሜሞሪ የአንጎል ክፍላቸው ከሌላው ሰው ያደገ ነው፣ የበለጠ ነው፣ ኢንሃንስድ የሆነ ነው። በተለይም ደግሞ በአይነ ህሊናቸው ያንን መንገድ ያንን አድራሻ ላይ የሚያዩ የአንጎል ክፍላቸው ከሌላው ሰው የተለየ ነው። ያ ማለት ምንድነው? ቅድም እዛኛው ላይ በችግሩ ጊዜ ያኛው ላይ ልክ እንደሚያድገው ይሄ ደግሞ ብዙ ነገር በሚማሩበት ጊዜ ከሌላው ሰው የተለየ ነው። በአንጻሩ ግን እዚህ ጋር ሲሳይ በጦርነት ላይ ያሉ ሰዎች ይሄኛው አንጎል ክፍል ደግሞ በጣም ሽሪንክ ያደርጋል፣ ይጎዳል። የሚሞሪ ፓርቱ የአንጎል ክፍል ይጎዳል። ለምንድን ነው ባለፈው ጊዜ ጠይቀኝ ነበር። እሱን መልስ እንመልሳለን። እንግዲህ አሁን ምንድነው የሚያደርገው? በዚህ በጎሬላ ዋርፌር ወይም ደግሞ በነፃነት እንትን ላይ ያሉ ሰዎች ይሄ ስሜታዊ አንጎላቸው ያድጋል። ይሄኛው ደግሞ ሚሞሪ የሚባለው የአንጎል ክፍል ሂፖካምፓስ የሚባለው ወይም ጂፒኤስ የምንለው ይቀጭጫል፣ ሽሪንክ ያደርጋል። እና ያ እንግዲህ እነዚህ ሰዎች ሚሞሪያቸው ትክክል አይደለም ማለት ነው። ለምሳሌ ጦርነት የነበረበት ሁኔታ እና አሁን ያለበትን አንድ ነገር በሚጮህበት ጊዜ ልክ እዛ ቦታ እንዳለ በደንብ ማመዛዘን ስለማይችል በደንብ ሚሞሪው በትክክል ዲስቶርትድ ስለሆነ ልክ መንገድም ላይ የሆነ ጩኸት ሲሰማ ተነስቶ ምናልባት በደረቱ ሊሄድ ይችላል። ምክንያቱም በደረቱ ሊተኛ ይችላል። የሚያስበው ጦር ሜዳ እንዳለ ነው። ያ እንግዲህ የሚሞሪው ስለተዛባ ነው ማለት ነው። እና እንደዚህ አይነት ነገሮች ያጋጥማሉ። እንግዲህ የሰው ልጅ አእምሮ ወይም ደግሞ የእንስሳትም አእምሮ አዳፕት የማድረግ ችሎታ አለው። በአጭር ጊዜ ውስጥ በጦርነት ራስን እንዴት አድርጎ ፋስት ሪአክሽን ወስዶ መዳን የሚችልበትን መንገድ እንትን ይላል። ነገር ግን ከሰላም አንጻር ያ በችግር ጊዜ ቶሎ የሰው ልጅ አእምሮ ቶሎ ይለምድና ራሱን ማዳን ለማድረግ ፋስት የሆነ ሪአክሽን ያደርጋል። ነገር ግን በጣም የሚያሳዝነው በሰላሙ ጊዜ ግን በጣም ረጅም ጊዜ ይፈጃል ያንን ነገር በሰላም ለማምጣት። ያ ሰርቫይቭ ማድረግ የአእምሮ ፕራዮሪቲ ስለሆነ ቶሎ ያንን ነገር ይማራል። ግን ወደ ሰላም ለመመለስ በጣም አስቸጋሪ ነው። እንግዲህ በፖለቲካም በኮንፍሊክትም በተለያዩ መንገዶች ወይም በፋሚሊም ብዙ የተለያዩ መጥፎ ባህሪዎች አሉ። ነገር ግን እነዚህ ባህሪዎች ዝም ብሎ መጥፎ ብቻ የምንላቸው ባህሪዎች ሳይሆን ብሬን ፓተርን ናቸው። አእምሯችን ውስጥ ያ ኒውሮን የምንለው ነገር እንዴት አድርጎ ልክ እንደ ሸክላ ቅርጽ ስለያዘ በተለይ ሰርቫይቭ ለማድረግ ለመዳን በዛ ባጋጠማቸው ጊዜ ያ ሰርኪት እንዳለ ጭንቅላታቸው ውስጥ ያ ነገር እንዳለ እንደተቀረጸ ሆኖ በኋላም በህይወታቸው ላይ እነዚህ ሰዎች እንግዲህ ችግር ይፈጥራል። እንግዲህ ይሄ ለቫዮለንስ ኤክስኪውዝ ሳይሆን እንዴት አድርገን ሰዎችን አንደርስታንድ አድርገን የተሻለ መዳን የሚትሉበት መንገድ ለመፈለግ ለመረዳት ነው። እና 3 የሆኑ ኬሚካሎችን እናያለን። እንግዲህ እነዚህ ኬሚካሎች በእያንዳንዳችን ጭንቅላት ውስጥ ያሉት ናቸው። እያንዳንዳችን የምናደርገው ነገር የምንንቀሳቀሰው ሙዳችን ከፍ ዝቅ ማለቱ እያንዳንዱ ነገር ከዚህ ከኬሚካሎች ጋር ነው የተያያዘ። ለምሳሌ ዶፓሚን ብዙ ጊዜ ስንናገር ነው። እያንዳንዳችን እንግዲህ በዚህ ሞባይል ፎን አለ። ያው ሞባይል ፎናችን እንትን በምንልበት ጊዜ ዶፓሚናችን ዝቅ ሲል ስንደበር ያው ሞባይል ፎናችን እናያለን። ዶፓሚናችን በተሻለ መጠን እንትን ለማድረግ እንሞክራለን። ነገር ግን በጦር ሜዳ ምን ይመስላል፣ በሌላው ዓለምስ ምን ይመስላል? ሴሮቶኒን ይባላል፣ ትረስት፣ እንደገና ኮርቲዞል፣ ኦክሲቶሲን የሚባሉ እነዚህ ኬሚካሎች ምን ይመስላሉ? እነዚህን ለማየት እንሞክራለን። እንግዲህ ከዛ ውስጥ የምናያቸው ለዛሬ 3ቱን ነው። ኮርቲዞል፣ ዶፓሚን እና ኦክሲቶሲን የሚባሉት ነው። እንግዲህ ቀደም ብለን ለማየት እንደሞከር ነው ያው እንደ ሴኪሪቲ ጋርድ አንጎላችን ክፍል ሁልጊዜ አደጋን ለመከላከል ሁልጊዜም ቢሆን 4 ሰዓት የሚጠብቀን ራዳር የምንለው አንጎላችን ክፍል አለ። ከዛ ቀጥሎ ደግሞ ፋይት ወይም አታክ ለማድረግ እነዚህ በጣም አክቲቭ ናቸው። ከሌላው ከኖርማል ፐርሰን የበለጠ በዚህ በግጭት ውስጥ ያሉ ሰዎች በጣም እንትን ስለሆኑ ሌላው 3ኛው አንጎላችን ክፍል ካፕቴን የምንለው ነው። እንግዲህ ይሄ ካፕቴን የምንለው የሚያስበው ሎንግ ተርሙ ነው እና
እነዚህ በአጠቃላይ ሁሉም ይጎዳሉ። በተለይ የሚያስበው የአንጎላችን ክፍልም በጦርነት ጊዜ ይጎዳል። በደንብ ማሰላሰል አይችልም። አንድ ኬሚካል ኮርቲዞል የሚባለው ኬሚካል ይሄ የምናስብበትንም እንደገና ደግሞ ሚሞሪያችንንም እነዛን ሁለቱም የአንጎል ክፍሎች እንዲቀጭጩ በደንብ እንዲሰሩ ያደርጋል። ምክንያቱም በየጊዜው አደጋ ላይ እስካለን ድረስ በአደጋ ላይ ደግሞ ይሄ ኮርቲዞል የሚባለው ሆርሞናችን ኬሚካል ከፍ ስለሚል ያ እነዚህን የአንጎል ክፍሎች ስለሚጎዳቸው እነዚህ ሰዎች እንግዲህ የሚያጋጥማቸው ይሄ ሁሉ ችግር ነው የሚያጋጥመው። በእርግጥ በህይወት ተርፎ መምጣት ብቻ ሳይሆን አእምሯቸው ላይ ብቻ በቂ አይደለም ለሚቀጥለው ህይወታቸው። በእርግጥ መዳን ይቻላል። ከዛ አንፃር እንግዲህ እዚህ ላይ ሴኩሪቲ ጋርድ ኦልዌይስ ስካኒንግ ዘ ትሪት ሁልጊዜም ቢሆን ይሄ ራዳር የምንለው ሁልጊዜም ቢሆን ስራ ላይ ነው የነሱ። እኛ አርፈን በምንተኛበት ጊዜ እነሱ ሌሊቱን ቢሆን ጠላትን ወይም ራስን ከህይወታቸውን እንዴት ማዳን የሚችሉበትን መንገድ እንደገና ደግሞ እንዴት አታክ ማድረግ የሚችሉበትን እንዴት ፋይት የሚያደርጉበትን መንገድ የአንጎል ክፍል 4 ሰዓት ስለሚሰራ በዛው አንፃር ያ አንጎል ክፍል በሚሰራ በእንደዛ አይነት ኢንቫይሮንመንት ኮርቲዞል የሚባለው ኬሚካል በጣም ሃይ ይሆንና እነዚህን እንግዲህ አንጎላቸው የመጀመሪያዎቹን ሁለቱን ስካን የሚያደርገውንና እንደገና ለፍላይት ሁልጊዜ አታክ ለማድረግ የተዘጋጀው አንጎል ክፍላቸው በጦርነት ምክንያት የነሱ የበለጠ እንትን ይላል። ነገር ግን ይሄኛው የሚያሰላስለው የአንጎል ክፍል ግን ያ ለሰላም ጊዜ የሚያስፈልገው እሱም ይጎዳል። እንግዲህ የመጀመሪያውን ሁለቱን ዋር ወይም ጦርነት ትሬን ያደርጋቸዋል። እንግዲህ ያ ማለትም ሴኩሪቲ ጋርዱንና ሪአክት ፋይት ፍላይት የሚያደርገውን ዋይዝ ማናጀሩን ደግሞ ለሰላም ያስፈልጋል። እንግዲህ እነዚህ የተለያዩ ነገሮች ናቸው። በነዛ ሁለቱ በጦርነት የተጎዱ ሲሆኑ ይሄኛው ደግሞ ለሰላም የምንፈልገው ከነሱ ጋር አብሮ ተጎድቶ ይሄዳል እና ይሄን ለማድረግ እንግዲህ ኮርቲዞል የሚባለው ሆርሞን ነው ወይም ኬሚካል ነው የምናየው። ይሄ ኬሚካል ስትሬስ በሚያጋጥምበት ጊዜ በጣም በእርግጥ የተወሰነ ሆርሞን እንትን ያስፈልገናል፣ ኮርቲዞል ያስፈልገናል። ለምሳሌ መንገድ ትራፊክ የበዛበት መንገድ ላይ ቀይ መብራት ማብራት የሌለበት ወይም ደግሞ ዜብራ ክሮስ የሌለበት መኪና ክሮስ በምናደርግበት ጊዜ የበለጠ አለርት እንድናደርገን ኮርቲዞል ያስፈልጋል። ነገር ግን ኮርቲዞል በጣም ሃይ ሌቭል እስከ ፍርሃት ራስን እስከ መጠበቅ ወይም ለህይወት አደጋ የሚያደርስ ከሆነ ያ ኮርቲዞል መብዛት እንግዲህ ይሄ የሚያሰላስለው የአንጎል ክፍላችን እና ባለፈው ጊዜ ያልኩት ይሄ ሜሞሪ የሚያደርገው የለንደን ታክሲዎች በጣም የሚያድገው የአንጎል ክፍል በጦርነት ጊዜ በግጭት ጊዜ ሽሪንክ ያደርጋል እና ይሄ ኮርቲዞል ሃይ መሆን ይሄ የሚያሰላስለው የአንጎላችን ክፍል ኮርቲዞል ሃይ የሚሆነው ሁልጊዜም ቢሆን አለርት ላይ ነው፣ አላርም ላይ ችግር ላይ ስለሆን ያ ነገር ሁልጊዜ ማዘጋጀት አለበት። ሰውነታችንን ለፋይት ወይም ደግሞ ለማምለጥ ማዘጋጀት ስላለበት ያ ኬሚካል ሃይ ነው። ያ ኬሚካል ሃይ መሆኑ ግን ዲስአድቫንቴጁ ምንድነው? ይሄ የሚያሰላስለው የአንጎል ክፍላችን እና እንደገና ደግሞ ይሄ ሚሞሪ የአንጎል ክፍላችንን ይጎዳል እና እነሱ በደንብ በአግባብ እንትን አይሉም። ያው ቀደም ብሎን ባለፈው ሳምንት ያኛውን ስሜታዊ አንጎላችንን በደንብ እንዴት አድርጎ ሳይዙን እንደሚጨምር አይተናል እና ይሄ እንግዲህ በየጊዜው ስትሬስ በየጊዜው ካለ ልክ አደጋ ላይ ያለ ሰው እንዴት ነው እንደ አንድ ዴንጀር ሃይዌይ ነው የምናየው። እንግዲህ በዛ ጊዜ በየጊዜው አንድ ነገር አእምሯችን ከተማረ ያንኑ ነገር ሁልጊዜ የሚከተለው ያንን አንድ ዲፎልት የሆነ ነገር ያ ማለት ምን ማለት ነው? አንድ በሜዳ ላይ በየጊዜው በዛ ሜዳ ላይ ሳር ባለበት ሜዳ ላይ በየጊዜው የምንሄድ ከሆነ ያው መንገድ እንፈጥራለን። ያ አንድ የሆነ መንገድ ይኖራል። ሁልጊዜም ቢሆን እንደዛ አይነት ነገር ካለን አእምሯችንም ያንን ነገር ይይዝና ያ አንድ የራሱ የሆነ መንገድ ይሆናል ማለት ነው። በየጊዜው ችግር በሚያጋጥመው ጊዜ ራስን እንዴት መከላከል እንዳለበት ለዛ ነገር ይዘጋጃል። ነገር ግን ያ የተዘጋጀ መንገድ በዲፎልት ለሰላምም ጊዜ ያ ሰው በሰላምም ጊዜ በፍጹም በማይገናኝ ከጦርነት ሁኔታ ጋር በማይገናኝ መንገድ ያን ነገር ይጠቀመዋል። ለዛ ነው እንግዲህ ከጦርነት በኋላ እንደዚህ አይነት ሰዎች ችግር የሚያጋጥማቸው፣ ምክንያቱም አእምሯቸው ውስጥ ያ አሻራ ስለፈጠረ። እንግዲህ ይሄ ኮርቲዞል የሰርቫይቫል ኬሚካል ያስፈልጋል ብያለሁ። ለምሳሌ መኪና መንገድ በምናቋርጥበት ጊዜ የስ በጣም ተጠንቅቀን አለርት ሆነን ችግር ካጋጠመ ዘለን ለማምለጥ እንሞክራለን። ነገር ግን ያ ነገር ከበዛ
የአንጎላችን ክፍል ይጎዳል። እነዚህ ሰዎች በደንብ ማሰብ ማገናዘብ ነው ሁኔታችን ግራቀኝ ማየት እንደገና ደግሞ የትኛው ጊዜ ምን እንደተፈጠረ በተለይ ሚሞሪ ያን ነገር ማገናዘብ አይችሉም። ስለዚህ ይሄ ነው እንግዲህ ትልቁ ችግር የአእምሮን የአንጎላቸውን ሼፕ ይቀይርና እነዚህ ሰዎች እንግዲህ ትራውማ የምንለው ነገር የሚፈጠረው በእንደዚህ አይነት ነገር ነው። እንግዲህ ትራውማ የሚያጠቃው 3 ነገሮችን ነው። የሚያሰላስል የአንጎላችን ክፍል ነው፣ ሚሞሪን ፓርትን ያጠቃል፣ እንደገና ስሜታዊ አንጎላችን እንትን ይላል እና እነዚህን በጣም ይጎዳል እና እነዚህ ሰዎች ደግሞ እነዚህ ከተጎዱ በኋላ በሰላማዊ ጊዜ ለመኖር በጣም ያስቸግራቸዋል። ነገር ግን ከዛ መዳን ትልቁ ነገር የሰው ልጅ አእምሮ ፕላስቲክ ባህሪ ያለው የምንለው ለዚህ ነው። መዳን መለወጥ ለመጥፎም ጊዜ በፕላስቲክ ከፍና ዝቅ እንዳለው ለጥሩም ጊዜ የሚሆን እናደርጋለን። ለምሳሌ ማይንድፉልነስ ሜዲቴሽን የሚባለውን ኮንቲኒየስሊ ሰዎች ሲያደርጉ ይሄ በችግሩ ጊዜ በጦርነቱ ጊዜ ወይም ደግሞ በጎሪላ ፋይተር ጊዜ ከፍ ያለው የአንጎል ክፍል ኦቨርሳይዝ የሆነ የአንጎል ክፍል ሽሪንክ ያደርጋል። ሌላ ቀርቶ ሰዎች ጦር ሜዳም ያልነበሩ ሰዎች ሬጉላርሊ በየጊዜው ማይንድፉልነስ ሜዲቴሽን የሚያደርጉ ከሆነ የአንጎል ክፍል ሳይዙ ይቀንሳል ነው የሚለው ሳይንስ እና ሳይዙ መቀነስ ደግሞ የበለጠ እነዛ ሰዎች ስሜታዊ አይሆኑም ማለት ነው እና የሰው ልጅ ያን ያህል ደርሷል። ችግር እንዴት እንደዛ ኮንፍሊክት የሚባለው ነገር እንዴት አእምሮ ላይ ተጽዕኖ እንደሚያደርግ ከዛም ደግሞ እንዴት መውጣት እንደሚችል እንግዲህ በየጊዜው አንድ ሰው በችግር ውስጥ የነበረ ሰው በጦር ሜዳ ውስጥ የነበረ ሰው አንድ አይነት ነገር ነው። ሁልጊዜም ቢሆን ራስን መከላከል እንዴት አድርጎ ማጥቃት የሚችልበት መንገድ ነው። ልክ እንግዲህ ያ መንገድ ሁልጊዜ ይከተላል። እንግዲህ እዚህ ላይ ማለት ምንድነው እዚህ ላይ እንደሚታየው አንድ ሜዳ ለዛ ሜዳ ላይ ብዙ ሰው በየጊዜው የሚሄድበት ከሆነ ያ ሜዳ መንገድ እየሆነ ይሄዳል። ልክ አእምሯችንም ውስጥ አንድ አይነት መንገድ ራሳችንን ለመከላከል የምንል ከሆነ እንደዛው አሻራ አለ እና ችግሩ ያ አሻራ ከጦርነትም ወጥተን በሰላሙም ጊዜ ያንኑ መንገድ ልክ ራስን ማጥቃት መከላከል የመሳሰሉት ነገሮች ሁልጊዜ ጭንቅላታችን ውስጥ አሉ። ለዚህ ነው እነዛ ሰዎች ባህሪያቸው ሁልጊዜም ቢሆን በሰላሙም መንገድ ፓርላማም ቁጭ ብሎ በሰላም ተፈራርሞ ፓርላማም ቁጭ ብሎ የሚያስበው ስለ ጦርነት ስለ አምቡሽ ስለመደረግ ነው እና ይሄን ግን መለወጥ ይቻላል። ግን መጀመሪያ እነዚህ ሰዎች መረዳት መቻል አለበት። አንድ ሰው በሰላም ከ30 ዓመት ከጦርነት በኋላ መጥቶ ከኛ ጋር በሰላም ቢቀመጥ ችግር የለበትም ማለት ያ ችግሩ አለ። ያን መረዳት መቻል አለበት። ያን ሰው ከዛ ውስጥ የሚወጣበትን መንገድ እንትን ማለት አለበለዚያ እንደ ለህብረተሰቡ ለአደጋም ያደርሳል እንደዛ አይነት ነገር እና እንግዲህ ቅድም እንዳለው የሰው ልጅ አእምሮ ልክ እንደ ላይክ ፊልድ ኦፍ ግራስ ነው። በየጊዜው ያን ነገር ወክ የምናደርግበት ከሆነ መንገድ ይሆናል። ጭንቅላታችንም ውስጥ እንደዚሁ አንድ ዲፕ የሆነ ነገር ይፈጠራል ማለት ነው እና ያንን በመጥፎ ጊዜ የተማርነውን ሁልጊዜም ቢሆን በጥሩ ጊዜ ለማድረግ እንሞክራለን። ያ ሊሆን አይችልም። ስለዚህ ያ ዲፎልት ስለሚሆን ያንን ነገር እንደዛ ነው የሚሰራው። ልክ እንደዛ በሳር ላይ እንደምንሄደው መንገድ አንድ የሆነ ነገር ጭንቅላታችን ውስጥ ይፈጠራል ማለት ነው እና ያን መረዳት መቻል አለብን። እንግዲህ አንድ ሰው በአደጋ ላይ ሁልጊዜም ቢሆን ለምሳሌ እንደ ፍልስጤም አካባቢ ያለ ሰው ሁልጊዜ በስጋት ላይ በሁልጊዜ የጥይት ድምፅ እያደገ እየሰማ በዛ ውስጥ እያደገ ሁልጊዜ መሳደድ ባረርን ሁልጊዜ በዛ ውስጥ ካደገ ያ ነገር ለእንደዛ አይነት በጣም ኤክሰለንት ነው። ስፒድ በጣም ሁልጊዜም ቢሆን ራሱን ለማዳር የተዘጋጀ ነው። ነገር ግን ከዛ ወጥቶ በሰላም ለመኖር በጣም ያስቸግረዋል እና ትንሿም ነገር በቃ ልክ የመኪናም ድምፅ ከተሰማ ጎማም ከፈነዳ የሚያስበው የዛ አይነት ነገር እያንዳንዱ ነገር በህይወት ላይ አለመግባባትን በፖለቲካም ላይ ክሪቲሳይዝ መደረግ እንደገና ደግሞ ሄድላይን ኒውስ ፔፐር ላይ ሄድላይን እንደዛ ነገር እነዛ ሰዎች የሚያዩት ከእንደዛ አይነት ነገር ምክንያቱም አእምሯቸው እዛ ውስጥ ስለሆነ እና ሰዎችን ልንረዳበት የሚችለው መንገድ መለወጥ መቻል አለበት። ለእነሱም ብቻ ሳይሆን እንዳልኩት ከችግር ውስጥ የነበሩ ሰዎች በጦርነት በተለያየ ምክንያት ወታደርም ባይሆኑ በእንደዛ አይነት ነገር ያሳለፉ ሰዎች ትራውማ የምንለው በእንደዛ አይነት ስለሆነ እነዚህ ሰዎች ሕክምና ቤት ሰርተን ምናልባት መንገድ ሁሉም ነገር አሟልተን አእምሯቸው ላይ በደንብ ካልሰራን ሰላማዊ ኑሮ መኖር ይቸግራቸዋል። ከሌላው ሰው ጋር አብሮ መኖር ይቸግራቸዋል። እንደው በሰላም እንኳን ለመኖር ቢሞክሩ እነዚህ ሰዎች ውስጣቸው ውስጥ በጣም ብዙ ነገር ችግር ስላለ
እንደ ሀገር አቅም ባይኖረንም ወደፊት አቅም ባለን ጊዜ እነዚህ ነገሮች ላይ በደንብ ማተኮር መቻል አለብን እና ይሄ እንግዲህ ምን ያመጣል? ኮርቲዞል የሚባለው ኬሚካል ሁልጊዜ ወደ ላይ መሆኑ ሁልጊዜ እንትን ማለቱ ቅድም በዚህ በለንደን ታክሲ ጊዜ የሂፖካምፓስ የምንለው ያ የአንጎል ክፍል ሚሞሪ የሚያደርገው ወይም ባንካችን ላይብራሪያችን ትልቁ ባንካችን ሽሪንክ ያደርጋል። እነዚህ ሰዎች ከሌላው ሰው የተለየ መጥፎ አይነት ዲስቶርትድ የሆነ ነገሮችን በደንብ ማገናዘብ አይችሉም እና የት ነው መቼ ነው የትኛው ነው እውነቱ ምናምን የሚለው ኮንቴክስት የሚባለው ሚሞሪ ፕላስ ኮንቴክስቱ የሚባለው ነገር ይጎዳል ማለት ነው እና እነዚህ ሰዎች መረዳት ያለብን ከዛ አንጻር ነው እና ይሄ ሎንግ ተርም ሚሞሪ ደግሞ በጣም የሚያሰላስለው አንጎል ክፍል ይጎዳል። ይሄ ምንድነው? ኮርቲዞል የሚባለው ኬሚካል ሁልጊዜ አለርት ላይ ስለሆኑ ከፍ ስላለ እነዚህን የአንጎል ክፍሎች እንግዲህ ይዞ ይሄዳል። በእርግጥ ሰፋ ያለ ሳይንስም ቢሆን ሰዎች በአጠቃላይ ዲቴይሉን እንኳን ባያውቁ ምን ሊያጋጥም ይችላል፣ ሰዎች በምን አይነት መንገድ የራሳችንም የቤተሰብ ሊሆን ይችላል፣ የቅርብ ጓደኛ ወይም ደግሞ አብሮን የሚሰራ አብሮን የሚኖርም ሊሆን ይችላል እና ይህንን ነገር መረዳት መቻሉ እንደ ህብረተሰብ በጣም ያስፈልገናል። ያ ብቻ ሳይሆን አይደለም ከዚህም በአጠቃላይ የምንረዳው ምንድነው አእምሯችን ምን ያህል ሴንሲቲቭ እንደሆነ እያንዳንዳችን በህይወታችን ለተወሰነ ጊዜ መጥፎ ነገር እንደሆነ ተወሰነ ጊዜ የሆነ አካባቢ ኮንፍሊክት ላይ ለወር ለሁለት ወርም ብንሆን ምን ያህል ተወሰነም ቢሆን አእምሯችን ሴንሲቲቭ እንደሆነ ነገር ግን መዳን እንደሚችል ያ በአንድ ጊዜ ያጋጥምን እንቅፋት ለሌላ ጊዜም ሊያጋጥም መጥፎ ነገር እንድናይ ምክንያቱም አንድ ጊዜ አንድ ነገር ካደረገ አንጎላችን የሚያስበው ሁልጊዜ እንደዛ ነው። ቀደም ልክ እንዳልኩት አንድ ሜዳ ላይ ሳር ያለበት ሜዳ ላይ በየጊዜው የምንሄድ ከሆነ መንገድ ይሆናል ያ ነገር እና አእምሯችንም እንደዛ ነው የሚያስበው። እንግዲህ ይሄን ከዚህ አንጻር ካየን እንግዲህ የኮርቲዞል የሚባለው ኬሚካል ለኖርማል ጊዜ ተወሰነ እንፈልጋለን እንዳልኩት ያ ስጋት ያስፈልጋል። የተወሰነ ጊዜ ስጋት መኖር አለበት። ለምሳሌ መኪና ስናቋርጥ እንዳልኩት ነገር ግን ያዝ ነገር ሲበዛ ይሄ የአእምሯችንን ሲኢኦ እና የሚያሰላስል አንጎል ክፍላችን ላይብራሪን የምንለው ይሄን ሂፖካምፓስ ወይም ደግሞ ሚሞሪ ውስጥ ያለውን እነዚህን ሁለት በጣም ይጎዳብናል ማለት ነው እና የምናስበው ነገር የተዛባ ነገር ለማስታወስ አእምሯችን ውስጥ ያለውን ለማስታወስ የተዛባ ነገር ነው የሚመጣብን ማለት ነው እና እነዚህ ሁለቱ ላይ ጉዳት ያደርሳል። እነዚህ ሰዎች ከኛ የሚለዩት በእንደዚህ ምክንያቱም ለምን ያ በችግር ጊዜ ያ ኬሚካል ከፍ ማለቱ ነው። እንግዲህ ከዛ ሌላ ክሮኒክ ስትሬስ እንዴት አድርጎ ይሄንን ላይብራሪያኑን ማለትም እንደ ባንክ ወይም ደግሞ እንደ ትልቅ ኮምፒውተር ስቶር የሚያደርገውን አንጎላችን ክፍልና እንደገና ሲኢኦ የምንለው አንጎላችን ክፍል ስትሬስ የሚጎዳው በዛ ነው። ኖርማል ላይፍም ስትሬስ በሚኖርበት ጊዜ ኮርቲዞል የሚባለው ኬሚካል ከፍ ይላል፣ እነዚህን የአንጎል ክፍሎች ይረዳል። ነገር ግን እነዚህ ሰዎች ደግሞ 24 ሰዓት ከሌላው ሰው የተለየ ሃይ ስለሆነ ያ ይጎዳል። በዛ አይነት መንገድ በቀላሉ እነዚህ ሰዎች ምንም ነገር በማይገናኝ መንገድ መጥፎ ኮንክሉዥን ላይ ደርስ ይችላል። ለምሳሌ ጦር ሜዳ የነበረ ሰው በቀላሉ ሌላውን ሰው የማያስቀይመው ነገር እሱን ያስቀይመውና በመጥፎ ነገር ሊጣላል ሊቀየም ወይም ደግሞ አንድ ነገር ሊያደርግ ይችላል እና የሰው ልጅ በአንድ በኩል በጣም ውብና ድንቅ የሆነ ጭንቅላት ቢኖረውም በሌላ በኩልም ደግሞ እንግዲህ ምን ያህል ሴንሲቲቭ እንደሆነ ጭንቅላቱን ማየት እንችላለን። ወደ ሰላሙ ዓለም እንሂድ እና አንድ ሪል ላይፍ ላይ ስንሄድ በጣም ስትሬስድ የሆኑ ቤተሰብ ለምሳሌ እናት እዚህ ጋር እንደምናያት ልጅ በአጋጣሚ ካፑን ድሮፕ ያደርጋል እና ኢንስታንትሊ በጣም መጮህ በቃ እንደ ትልቅ ዲዛስተር አድርጋ ልታየው ትችላል። ነገር ግን ያ ካፕ ወይም ደግሞ ያ ሲኒ መውደቁ አይደለም፣ የሻይ ሲኒ መውደቁ ልጁ መጣሉ ሳይሆን ጭንቅላቷ ስትሬስድ ስለሆነ ከዚህ በፊት የዛ አይነት ችግር ስላጋጠማት በዛን ጊዜ እንግዲህ ምን ያህል አንጎላችን በተለያዩ ነገሮች በተለያዩ ስትሬሶች ተጎድቶ እያንዳንዱን ነገር ይሄ ጭንቅላታችን ሲጎዳ የተዛባ ነገር ያን ነገር እንደው ኖርማል ሰው ምንም አይደለም ልጅ ያ ነገር ያደርጋል እንደዛ ብሎ ያስብና ሰዎችን ምንራደበት መንገድ እንትን ሞራል የተለየ ነገር ባህሪ ሲያደርጉ ያልተጠበቀ አይነት ነገር ሲያደርጉ ከበስተኋላቸው ምንድነው ስትሬስ ዶነዋል ወይም ደግሞ ያሳለፉት ነገር ምንድነው ትዳራቸው በህይወታቸው ላይ ያጋጠማቸው ነገር ብለን
እያንዳንዳችን ሰዎችን የምንረዳበት መንገድ ማየት መቻል አለብን። ምክንያቱም የዚች እናት ኦልሬዲ ጭንቅላቷ በተለያየ ምክንያት ኢመርጀንሲ ሞድ ላይ ስላለ ልጁ ብቻን ድሮፕ ስላደረገ አድርጋ ብላ ጮሃ ልጁ ላይ ልትል ትችላለች እና ሰውን በጣም በተቻለ መረዳት እንችላለን። ለምሳሌ በር ማጋጨት፣ ዶር ስላም የመሳሰሉት ነገሮች ይሄ በትራውማ ያሉ ሰዎች የሚያስቡት ከዛ ከጦርነቱ ከችግሩ ጊዜ ምክንያቱም ሁሌም ቢሆን አእምሯቸው በዛ አይነት ምክንያቱም አንድ የስሜታዊ አንጎላቸውን እንዴት እንደሚያድግና ሴንሲቲቭ እንደሆነ አይተናል። ሁለት ይሄ ሚሞራቸው ሽሪንክ ስላደረገ ነገሮችን የት ቦታ ምን እንዳለ ይሄ ሰላማዊ ቦታ እና ከዛ ፊት ያሳለፉት ነገር በጦርነት ቦታ መሆኑን ያን ነገር ማገናዘብ ያቅታል። ሁለተኛ ምን ያህል ማመዛዘን የሚወስዱት እርምጃ ያልተመዛዘነ መሆኑን እንግዲህ ማገናዘብ የሚችለው የአንጎላቸው ክፍል ተጎድቷል እና በብዙ መልኩ እነዚህን ሰዎች ስለሚጎዳ በዛ አይነት መልኩ ማየት እንችላለን። እንግዲህ ሌላው ከዚህ በፊት ችግር ውስጥ ያለ ሰው እንዴት አድርጎ በቀላሉ በንግግር በኖርማል ንግግርም ውስጥ በቃ ግጭትና አለመግባባት የዛን ጊዜ ነገሮች እንትን ስለሚሉት ይሄ በጣም የሚታዩ ችግሮች ናቸው። በተለይ ለምሳሌ ኖርማል ላይፍ ኒውስፔፐር ሄድ ላይ ቅድም እንዳልኩት ፖለቲካል ኢንሰልት፣ ኮመንት፣ ፐብሊክ ክሪቲሲዝም እነዚህ ሁሉ ነገር ልክ በቃ እንደ ትልቅ እንትን አድርገው ነው የሚቆጥሩት ለነሱ። ስለዚህ እነዚህ ሰዎች የምንረዳበት መንገድ ሁልጊዜም ቢሆን በዛ አይነት ኢመርጀንሲ እና በዴንጀር እንትን ውስጥ ያሳልፉ ሰው ስለሆነ እኛ የምናደርገውን ሰላማዊ ኑሮ የሚያደርገውን ነገር በዛ ላይ እንትን ስለሚሉ ሰዎችን እንደዛ መርዳት መቻል አለብን እና እነዚህ ሰዎች በቀላሉ እንግዲህ ቦዲ ላይ ነው ሰውነታቸው ላይ ነው እንደዛ አይነት ችግሮች የሚታዩት። መጀመሪያ የልብ ትርታቸው፣ ደረታቸው የመሳሰለው ነገር ጡንቻቸው፣ እጃቸው ላይ ስሜቱ ይታያል እና በዛ መልክ ነው። በእርግጥ እንደኛ ሀገር ብዙ ሕክምና የሌለበት ሀገር ሆኖ ነው እንጂ ነገር ግን በውጭው ዓለም በተለይ እንደዚህ ጦር ሜዳ ችግር አጋጥሟቸው የሄዱት ሰዎች በደንብ ነው የሚታከሙት። እንደው አንድ ሰው ኮምባት ወይም ጦርነቱ ላይ እንኳን ባይሳተፍ ግን ጦርነቱ ኤሪያ ሄዶ ከመጣ በኋላ ያንን ነገር ችግር ውስጥ ስላሳለፈ ያን ነገር የሚታከምበት መንገድ ይፈልጋል እና ምን ያህል ሴንሲቲቭ እንደሆነ እኛም እንግዲህ በተለያዩ ምክንያት በዚህ ነገር ውስጥ ስላለፍን በችግር ውስጥ በጦርነት ውስጥ ባለመግባባት ውስጥ ሰዎች በትራውማ ስላሳለፍን ግንዛቤያችንን ከፍ ለማድረግ ነው ማሰብ ያለብን። ሌላው ዶፓሚን የሚባል አለ። ዶፓሚን እንግዲህ ብዙ በዚህም ፕሮግራም ላይ ብዙ ለመናገር ሞክሬያለሁ። ዶፓሚን ለሰው ልጅ በጣም በጣም አስፈላጊ የሆነ ነገር ነው። ዶፓሚን እንግዲህ ጠዋት ከመኝታችን ተነስተን ወደ ስራ እንድንሄድ ወይም ደግሞ ህይወትን እንድናሸንፍ የሚያደርግ እሱ ነው። ያለው ዶፓሚን ምናልባት ከአልጋችንም ላንነሳ እንችላለን። ከዚህ በፊት እንደተናገርኩት ይሄ ዶፓሚን የሚባለው ኬሚካል ያን እንትን የሚለው የአንጎል ክፍል ካልሰራ በጣም ሌዚ እንሆናለን ወይም ዲፕሬስድ እንሆናለን። በአይጦች ላይ ያን ዶፓሚን ሰርኪታቸውን አውጥተው ኤክስፐሪመንት ሲያደርጉ እነዛ አይጦች ምግብ አጠገባቸው እንኳን ቢኖር ሞቲቬትድ ሊሆኑና ሊበሉ አይችሉም፣ እንዳለ ይሞታሉ እና ያ ለሞቲቬሽን በጣም የሚያስፈልግ ነው። ግን ጦር ሜዳ እና ኮንፍሊክት ላይ እንዴት ነው የምናየው? እሱን አሁን እንግዲህ በጣም ሰርፕራይዝ የሚያደርግ ነው እና እንግዲህ ኮንፍሊክት ላይ ለምሳሌ አንድ ሰው ጫቅሞ መጠጥ ጠጥቶ ፉትቦል አይቶ ወይም ሴክስም ሊሆን ይችላል፣ ድራግም ሊሆን ይችላል፣ ደግሞ ሶሻል ሚዲያም ላይ የምናገኛቸው አዲክትድ የምንሆንባቸው እና የምንደስትባቸው ሰርፕራይዝ የምንሆንባቸው ነው። ጥሩ ልብስ ለብሰን ዶፓሚን ከፍ ሊል ይችላል። ኤክሰርሳይዝ አድርገን ዶፓሚን ከፍ ሊል ይችላል፣ ወይ ምስጋና ማግኝተን ልናደርግ እንችላል። ግን ጦር ሜዳ ላይ ደግሞ በጣም የተለየ ነው። ኮንፍሊክት ላይ እነዛ ሰዎች እንዴት ነው ዶፓሚንን እንትን የሚሉት? እና ዶፓሚን ለምሳሌ ኮንፍሊክት ላይ አንድ ሰው ሪዋርድ የሚያገኘው ወይም ሳቲስፋይድ የሚሆነው እንዴት ሰርቫይቭ እንዳደረገ፣ እንዴት አድርጎ መከላከል እንደቻለ እነዚህ ነገሮች ፕሬዝ በሚደረጉበት ጊዜ የነሱ ዶፓሚን ያ ነው። በዛ መልክ ነው ዶፓሚን የሚያገኙት። አደጋ ይመጣል፣ ፎርስ ያደርጋል። ያን ፎርስ አድርጎ መከላከሉ ልክ አንድ ሰው ኖርማል ላይፍ አንድ ስራ ሰርቶ አቺቭ አድርጎ ውስጥ ሳቲስፋክሽን እንደሚያገኘው ያም ሰው ዶፓሚን የሚያገኝበት በጦር ሜዳ ላይ ያለ ሰው ያ ነው። ያ ምንም አይደለም። ነገር ግን ያ ሰው
ከጦር ሜዳ ወጥቶ ሰላም ላይ በሚኖርበት ጊዜ ያን የመሰለ ዶፓሚን ለማግኘት የሰላማዊ ኑሮ ምን ያህል አስቸጋሪ እንደሆነ ሁልጊዜም ቢሆን እንዴት ነው ሁልጊዜም ቢሆን ግጭትን ሁልጊዜም ቢሆን አለመግባባትን ሁልጊዜም ቢሆን እንግዲህ ነው በእንትኖች ላይ ለማየት ሞክሬያለሁ። ያው ከሳይንስ አንጻር ነው ማየው። ብዙ ጊዜ ከዚህ በፊት ብዙ ደጋፊ ኖሯቸው አክቲቪስቶች በጣም ብዙ ኖሯቸው የዶፓሚናቸው በዛ ነው በቃ እነሱ ከሰው በላይ በመሆናቸው ስማቸው በመጠራቱ አንድን እንቅስቃሴ በመምራታቸው ሞቢላይዝ በማድረጋቸው ዶፓሚናቸውን በዛ ነበር የሚያገኙት። ነገር ግን ያ ነገር አሁን ጊዜ አልፎ የፖለቲካ እንትኑም ተቀይሮ እነዛ ሰዎች ምንም ማንም ኢምፖርታንት አድርጎ ሳያቸው ሲቀር ያንን ነገር ይፈልጋሉ። የተለያየ ኮሽ ያለችን ነገር ሁሉ ያንን ነገር እንደ ድራማ ፈጥረው የበለጠ ያን የሚያገኙበት ነገር ነው። እነዚህ ሰዎች at the end of the day ጭንቅላታቸው ያን ኬሚካል ስለሚፈልግ ነው። እና ከዛ አንፃር እንትን ማለት ምክንያቱም እያንዳንዱ ነገር የምናደርገው ከኛ ውስጥ አእምሯችን በእነዚህ ኬሚካሎች ጨዋታ ነው። እና ይሄ እንግዲህ ፕሌዠር ብቻ አይደለም፣ ለእርካታ ብቻ አይደለም። ይሄ ሞቲቬሽን ስታምፕ ነው ዶፓሚን የምንለው ኬሚካል። ይሄ እንግዲህ ይሄ ኢምፖርታንት ነው። ይሄን ነገር አድርገው ቸኮላት ከበላ ወይም ክትፎ ከበላ ወይም ደግሞ ጥሩ ምግብ ወይም ጥሩ እንትን ካል ይሄን ነገር ድገመው የሚለው የአንጎላችን ክፍል ነው። ግን እንዴት ነው በዋር በኮንፍሊክት ጊዜ ወይን እንግዲህ ሰክሰስፉሊ አታክ በምናደርግበት ጊዜ በምናሸንፍበት ጊዜ አንድ ባትል ላይ እነዚህ ነገሮች ነው እንግዲህ ይሄ ዶፓሚናችን የምናገኘው። ጦር ሜዳ ውስጥ አንድ ሰው ያለ ሰው በዛ ነው ያን ሳቲስፋክሽን የሚያገኘው። ሰርቫይቭ ያን ነገር በማድረጋችን ሰርቫይቭ እናደርጋለን። ግሩፑ ፕሬዝ ያደርገናል፣ ጀግና እንባላለን። ያ ዶፓሚናችንን ከፍ ያደርገናል። ትልቅ ስታተስ ወይም ደግሞ ማዕረግ እናገኛለን። ያ ዶፓሚናችን ከፍ ያደርገናል። ምንም አይደለም። ከዛ በኋላ ያለው ነው ችግሩ። ኖርማል ላይፍ ላይ እነዛ ሲመጡ so the brain learns strong loop አደጋ ይመጣል፣ ፎርስ ተጠቀማለሁ፣ ሪዋርድ ሽልማት አገኛለሁ። ያ ሳይሆን እንግዲህ ኦቨር ዘ ይርስ ይሄ የነሱ ጭንቅላት ውስጥ ስትሮንግስት ብሬን ይሆናል። ኖርማል ላይፍ ላይ ሲመጡ እነዚህ ሰዎች ያ ዶፓሚን ሲስተሙ እንደ ቪዲዮ እንትን ማድረግ እንደ ቪዲዮ ጌም ማድረግ እንችላለን። ምክንያቱም በየጊዜው አንድ ነገር እንደ ቁማርም ሊሆን ይችላል። በምናገኝበት ጊዜ ያን ነገር ድገም ይለናል። መጠጥም ሱስም ጫቱም ምኑንም አንድ ጊዜ ከጣመን ሁልጊዜም ቢሆን ይሄ ዶፓሚን ሲስተማችን ያን ነገር የበለጠ እንድናደርግ ያደርገናል። እና ልክ እንደ ቪዲዮ ጌም እንትን ማለት እንችላለን። ለምሳሌ በሰላም ህይወት ላይ ሶሻል ሚዲያ ላይ እንመለከት። አንድ ሰው ይሰድበናል፣ ለዛ አግሬሲቭሊ ሪስፖንድ ስናደርግ የተለያዩ ሰዎች የተለያዩ ኮሜንት ይሰጡናል። ያ ፓወርፉል እንድንሆን ያደርገናል። እና በቃ የዛን ጊዜ የዶፓሚን እንትናችን ከፍ ይላል። ልክ እንደዛው ነው ያ ሰው ጦር ሜዳ ላይ ያለ ሰው በተለያዩ ራስን በማዳን በማጥቃት ያንን ዶፓሚን የሚያገኘው። ነገር ግን ያ ሰው በሰላም ጊዜ መጥቶ እንትን ካለ ቦርድ ይሆናል። እቺ ልጅ እንደምታዩት ቦርድ እንደምትደበረው ለነሱ በሰላም ህይወት ኮምፕሮማይዝ ማድረግ በጣም ቦሪንግ ነው። ፒስ በጣም ስሎ ነው በቃ። ምክንያቱም እንደ ጦርነቱ ጊዜ ዶፓሚን አያገኙም። በሰላማዊ ኑሮ ጊዜ በፖለቲካ መግባባት በተለያዩ ነገሮችን ስለማለ ሁልጊዜም ቢሆን ያንን ነገር ይፈልጋሉ። ኔጎሽዬሽን እና ኮምፕሮማይዝ፣ ቴክኒካል ወርክ፣ እነዚህ ነገሮች በጣም የዶፓሚን እንትናቸው በጣም አነስተኛ ነው። ልክ እንደ ቪክቶሪዮ አይደለም። ሰው ገሎ ራስን አድርጎ አንድ ቦታ አንድን ጠላት አሸንፎ ወይም ከቦ የሆነ ነገር ልክ እንደዛ እንደሚያገኙት አይነት ዶፓሚን ስለማይሆን በሰላሙ ጊዜ የነሱ ምንም አይነት ፔሽንስ አይኖራቸውም። በጣም ነው የሚደበሩት። በቃ የሆነ ኤስካሌሽን ይፈልጋሉ። ቅድም እንዳልኩት ነው እነዚህ ከዚህ ቤት አክቲቪስት ሆነው በጣም ብዙ ጊዜ በትልቅ ስማቸው ዘንቶ ዶፓሚናቸው እንደሆነ በሰላማዊ ጊዜ ያ ሁሉ ነገር ሲቀርባቸው የግድ የሆነ ነገር ድራማ መፍጠር መቻል አለባቸው። እና ሎንግ ሚቲንግ ያለ ስሎ ፕሮግረስ እነዚህ ነገሮች ቴክኒካል ኔጎሽዬሽን እንደዚህ አይነት ነገር ላሳልፉ ሰዎች ዶፓሚናቸው በጣም ስሎ ስለሚሆን ልክ እንደመራብ ሰላም ማለት በቃ እንደመራብ ነው። እና እነሱ ትልቅ እንትን ነው የሚፈልጉና ሰዎችን ከዛ አንፃር መረዳት መቻል አለብን። በጣም ብዙ ጊዜ አቴንሽን የሚፈልጉ ሰዎች
ከዛ አንጻር ነው እና እንግዲህ ለማየት የሞከርነው የተለያዩ ኬሚካሎች የተለያዩ አንጎል ክፍሎች እንዴት እንደሚጎዱ እና እነዚህ ሰዎች ምን እንደሆነ እና እንዴት አድርገን ልንገነዘባቸው እንደሚገባን ለማሳየት ነው ሲሳይ እንግዲህ አነሰን በዛም ሰው ዲፕ የሆነው ሳይንሱን ባይረዳም ሰዎች በእንደዛ አይነት ነገር ሲያሳልፉ አእምሯቸው ውስጥ የሆነ አሻራ ይፈጠራል ያ አሻራ በሰላሙ ጊዜ ያንን የነበረውን ነገር ሪፍሌክት ለማድረግ ይሞክራሉ ከሰው ጋር ለመግባት ይፈጠራል ነገር ግን መፍትሄ አለው እንግዲህ መፍትሄውን ደግሞ ወደፊት እንናገራለን እና ለነዚህ ሰዎች ሰላም ማለት ላይክ ረሃብ ነው ምክንያቱም የነሱ ዶፓሚን ምርካታ በጦርነት ውስጥ ነው በኃይል የሆነ ዶፓሚን በማግኘት ነው እና ነገር ግን በሰላም ጊዜ ለነሱ በጣም ፒስ ማለት ልክ እንደ ሀገር እንደ ረሃብ ማለት ነው በቂ ዶፓሚን አያገኙም እንግዲህ think a time ያርግድ and felt energized ለምሳሌ ከሰዎች ጋር አርጊው አድርገን ተጨቃጭቀን በጣም ኢነርጃይዝድ እንሆናለን የዛን ጊዜ ዶፓሚናችን ሃይ ይሆናል ግን ያ እንግዲህ በዊዝደም ላይሆን ይችላል ግን ይሄ ኬሚስትሪያችን ነው በዛ ሰዓት ይሄ ዶፓሚናችን ወይም የተለያዩ ኬሚካሎች አሉ የነዚህ ከፍና ዝቅ ማለት አእምሯችን ውስጥ እንግዲህ እያንዳንዳችን ህይወት ቀናችን ሙዳችን እና ላይፋችን ላይ ትልቅ ጽኖ ያስከትለዋል ማለት ነው እንግዲህ የቀረውን የሚቀጥለው ሳምንት እናያለን ሲሳይ ይሄን ይመስላል አመሰግናለሁ ወንድሙ እንግዲህ ምናልባት ያው ያነሳው ከባድ ማለት ብዙ ሰው ሳይንስ ነው የለተለት ህይወቱ ላይ ያለ ነገር ስለሆነ ምናልባት በጣም ከፍተኛ ግንዛቤን የሚያገኝበት እንደሆነ አምናለሁ ምናልባት እንግዲህ ሰዎች ያው በሆነ ነገር ሰው በደስታም ዶፓሚኑ ከፍ ይላል አንተ ጋር የሚፈጥረው ደስታ ግን ለሌላው ሀዘን ሆኖም ያው የሚፈጥረው ነገር አለ ዞሮ በመረጋጋት በሰላም ውስጥ ደግሞ ያንን ነገር ማግኘት ስለማይችሉ ውከትና ግርግሩን ደግሞ የሚፈልጉ አሉ ለራሳቸው እርካታ ማለት ነው አይደለ ያው ለድራማ ነው በቃ ድራማ የሚፈጥሩት እኮ እንደዛ ነው ተለያየ ነገር ምናያው ነው ሰው መጥቀስ አልፈልግም እንትንም ሳይድም ማድረግ አልፈልግም እኔ ከአእምሮ ሳይንስ አንጻር ሰዎች እነዛ ሰዎች ለምንድን ነው የሚያደርጉት ከ10 ዓመት በፊት ምናልባት ሃይ ተብሎ በጣም ትልቅ ሚሊዮን ህዝብ ተከትሏቸው ከሌ ሲባል ያ ሰው ኢግኖርድ በሚደረግበት ጊዜ አሁን ትላልቅ ድራማ ይፈልጋል አቴንሽን ይፈልጋል በየቦታው እየሄደ ስትራግል ያደርጋሉ በየቀኑ እነዚህ ሰዎች ስትራግል ያደርጋሉ ያችን ዶፓሚን ለማግኘት ሰዎች ከዛ አይነት አንደርስታንድ እንዲያደርጉ ስለፈለኩ ነው ሲሳይ ኦኬ በጣም ምናልባት ለብዙ ሰው ትልቅ ግንዛቤም የሚሰጥ ነገር ነው ምናልባት ሰዎች ልጆች መደበርም መደሰትም ራሱ ከራስ አእምሮ ውስጥ ባለ ነገር ከኬሚካል ጋር የተያያዘ መሆኑንም ያንን ደግሞ ራስህን በዛ ረገድ ያለብንም ድብርቱንም ሌላውንም ለመረዳትም ከሳይንስ ጋር ያለውን ነገር ነው ያዛምደ ያቀረብከው በጣም ነው ማመሰግነው ወንድሙ ምናልባት እንደማጠቃለያ የምታነሳው ነገር ካለ የዛሬውን ፕሮግራም በዚሁ እንጨርሳለን እንደማጠቃለያ መናገር የምፈልገው ነገር እንግዲህ እኛ ያለፍንበት ነው የፖለቲካል እንትናችን ያሳለፍነው የፖለቲካ ህይወታችን ግጭት በየቦታው መኖሩ እኛ ከዚህ ውስጥ ውጭ አይደለንም በተለያየ መንገድ የህብረተሰብ ክፍላችን በዚህ ውስጥ ያለፈ ስለሆነ እንግዲህ በግለሰብ ደረጃ በህብረተሰብ ደረጃ ሳይሆን በመንግስት ደረጃ መታሰብ ያለበት ነገር ነው እንደ ሀገር ሰዎችን የምንረዳበት ነገር ከምን መተው ምን አይነት ህብረተሰብ አለን የተለያየ ህብረተሰብ በዚህ አይነት ችግር ውስጥ ያሳለፈ ሰው በተለይ ፖለቲካ ውስጥ ያሉ ሰዎች ፖለቲካ በዚህ በሰላምም ተደራድረው በሰላም የገቡም ፖለቲከኞች ይኖራሉና የተለያየ ህብረተሰብም ይኖራል የዚህ አይነት ነገር ችግር ስለሚኖር በደንብ መጠንቀቅ ያው ምልክቶች አሉ ሰላም ተፈጠረ ተብሎ ከዚህ በኋላ እንደገና ደግሞ በየቦታው የምናየው ነው መጥቀስ ይቻላል ግልጽ ነው ለህብረተሰብ ግልጽ ነው ከ50 ዓመት ትግል በኋላ በሰሜኑ ያለው አካባቢ በሰላም አለቀ ተባለ ግን እስካሁንም እነዛ ሰዎች ስትራግል ያደርጋሉ በእንደዛ አይነት ከሰላም ይልቅ ሁልጊዜ የሚቀናቸው ያንን መንገድ ነው እና እነዚህ ነገሮች ችግራችን ውስጥ ያሉ ናቸው እና ይሄን እነዚህ ሰዎች የምንረዳበት መንገድ የተለየ መሆን መቻላል እንዴት አድርገን ነው እነዚህ ሰዎች ከዛ ውስጥ ማውጣት የምንችለው አሁን ብሌም ማድረግ አይደለም እነሱ ወደው አይደለም እነዛ ሰዎች ሁልጊዜ ሰዎች በሰላም መንገድ እንትን ስንል ሁልጊዜ ጠመንጃ ሁልጊዜም ቢሆን
ምሽግ መመሸግ ወታደር ማሰልጠን ምናምን የመሳሰሉት ነገሮች ጭንቅላታቸው ውስጥ ያ ስለሆነ ያን ነገር መቀየር መቻል አለብን ያን ነገር ማሰብ መቻል አለብን ያ ነው የበለጠ እንደዚህ አይነት ፕሮግራም እንዳዘጋጅ አረጋኝ ሲሳይ አመሰግናለሁ ምናልባት እንደዚህ ሴሪያል ኪለርስ ምናምን የሚባሉ አካላት ተመሳሳይ ነገር ነው አይደል የሆነ ደስታ ስለሚሰጣቸው ነው ሌላ ነገር አለው ምናልባት ኬሚካሉ ይጫወትባል ያ ኬሚካል ዝቅ ካለ ሲሳይ በጣም ዲፕሬስድ ትሆናለህ በቃ ምንም ነገር ሙድ አይኖርም ማለት ዶፓሚን ዝቅ በሚልበት ጊዜ ሙድ አይኖርም ተነስተህ 10-15 ደቂቃ ኤክሰርሳይዝ ስታደርግ ዶፓሚን ከፍ ያደርጋል ሐኪምም እኮ መድኃኒት ሲሰጥ ያን ዶፓሚን ከፍ ለማድረግ ለማስተካከል ግን ዶፓሚን ችግሩ ምን መሰለህ በጣም እንትን ሲሆን አዲክትድ ትሆናለህ ከፍ ካለ አዲክሽን ውስጥ ትገባለህ ለቁማር በምናምን የመሳሰለው ነገር ግን የተስተካከለ ከሆነ ደግሞ በቃ ኖርማል ላይፍ ትሆናለህ ዝቅ ካለ ሌላ ትቸገራለህ እና በቀን ውስጥ በቃ ዶፓሚን በህይወት ላይ በጣም ትልቅ እንትን ጫወታልና እንግዲህ አየው ከኖርማል ህይወት አልፎ ደግሞ በጦር ሜዳም እንዴት ምን እንደሆነ ለማየት መሞከር ይቻላል እና ሁሉ ጊዜም ቢሆን ሰዎችን ያንንም መረዳት ነው አሁን እኔ ብዙ እንዳልኩ ነው ብዙ ሰዎችን የማየው ምናልባት ዶፓሚን ፍለጋ ይሆናል ሁሉ ጊዜ ድራማ ይፈልጋሉ ፖለቲካውን በምኑም መንጫጫታውን ይፈልጉታል የሆነ ትንሽ ምክንያት ፈጥሮ ያን ነገር ከፍ አድርጎ በቃ በተገኘው መንገድ ሁሉ ያን ነገር ለማድረግ ይፈልጉት እነሱ ችግር ስላለባቸው ነው እኔ ከዛ አንፃር ነው ምናልባት ልክ ላልሆን ይችላል ግን እኔ የማይበት በዛ አንፃር ነው እና እያንዳንዱን ነገር ስናይ ምክንያት ነው ከበስተኋላው ብለን ማሰብ መቻል አለብን ሰዎች እንደዛ አይነት አመለካከት እንዲኖራል ነው ሲሳይ ነገሩን ፕሮግራሙን ያቀረብኩት በጣም አመሰግናለሁ ወንድሙ እንግዲህ ያው ከሳይንስ አንፃር ነው ጉዳዩን የተመለከተው ክቡራን ተመልካቾቻችን ወንድሙ ነጋሽ እንግዲህ የነፃ አውጪ አእምሮ ከአእምሮ ሳይንስ ወይ ደግሞ ከኒውሮ ሳይንስ አንፃር በሚል በሁለት ተከታታይ ክፍል ያቀረበውን የዛሬው ክፍል ሁለቱን በዚሁ አጠናቋል ክፍል 3 ሳምንት እንመለሳለን ለዛሬው በዚህ ተሰናብተናል ጤና ይስጥልን ተኩስ ከአፈሙዝ አይጀምርም ጦርነት ከድንበር አይነሳም ጥላቻ ከአንደበት አይሾልክም ሁሉም የሚጸነሱት በአእምሮ ውስጥ ነው ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክሌር ቦምብ ሊሆን ይችላል የሰላም ቅል ሊሆንም ይችላል የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል እንዴት ሆኖ በየት በኩል